ብለዋል። እኔ የሰው ከባድ አለው ብዬ አላምንም። እውነት እስከያዘ ድረስ እውነት ነው የሚያሸንፈው እንጂ አቅም አይደለም የሚያሸንፈው ነገር የሚሆነው እና ስለዚህ የእውነት አቅም ነው እንጂ የሰው አቅም እዚህ ውስጥ እንደውም ከባድ ብለን ልንጠራው። ምክንያቱም ሁልጊዜም አሸናፊ እውነትን የያዘ ስለሆነ ማለት ነው። ስለዚህ ይሄ እግዚአብሔር ይሆናቸው ለሁለቱም። ከዚህ በኋላ ግን ማድረግ እንትን የሚል ነገር ነው። ደስ አይልም ሁሌም። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ዳርቻ ሰላም ፍቅር እየተመኘው ድምፄ ግን አልተመለሰም። እውነት አሁን ለማንኛውም እንደምንም አድርጌ ለማውራት እሞክራለሁ። የመጣሁበት ጉዳይ ዛሬ ይዤላችሁ የመጣሁት ዘላለምና ልዑልን ነው። እንግዲህ ከትናንት ወዲያና ትናንት ይቺ 3 ቀን እነ ልዑል እናት ቤት ምን እየተካሄደ እንዳለ እንግዲህ እህትየዋና የአክስትየዋ ልጅ ምን እያደረጉ እንደሆነ እንግዲህ በዘላለም እንትን እያያችሁ ነው፣ ትንሽ ማለት ነው። ዛሬ እንግዲህ የምስጋና ነው። ልዑል ይህን ሁሉ ጉዳይ አያውቅም ነበረ። የአክስቱም ልጅ እናቱ ቤት እንደሄደች ከእህቱ ጋርም እንደዚህ ግንኙነት በእርግጥ በፊት ያውቃል፣ ግን አስቁማት ስለነበረ የሚገናኙ የሚደዋወሉም አልመሰለውም። እንግዲህ ያው ቪዲዮ እንትን ሲል ማየታችሁ ስለማይቀር ዛሬ ዘላለምን ለማመስገን እናቴን አትርፈህልኛል ብሎ በዛውም ስጦታ ተሰጥቶታል። ከነገራችን ላይ ለዘላለም እሱንም አሳያችኋለሁ በዚህ ቪዲዮ ስትጀምሩ ፕሌስ ላይክ አድርጉ። አብዛኛቻችሁ ላይክ ሳታደርጉ ዝም ብላችሁ አይታችሁ ነው የምትወጡት። ግን የእናንተ ላይክ ደግሞ ለእኔ ስለሚጠቅመኝ ላይክ ብታደርጉ ደስ ይለኛል። በቅንነት ማለት ነው። ራሳችሁ በራሳችሁ ከፈለጋችሁ ደስ ካላችሁ ላይክ አድርጉ። የምታደርጉልኝ ደግሞ በጣም ነው የማመሰግናችሁ። ሁላችሁንም ፈቅዳችሁ ወዳችሁ ስለምታዩ እናመሰግናለን። ያው ዘላለም በእርግጥ ጥሩ ስራ ነው እየሰራለት ያለው። እንግዲህ ልዑል በሌለበት ጠብቃ ነው እህትየዋ እንደዛ ነገር ስታደርግ የነበረችው። የእናቱን ህይወት አትርፎለታል። እነዚህ ሁለት ሌባዎች እንግዲህ ምን እንደሚሰሩ አይታወቅም። የሆነ ነገር ሊያሳስታት ይችላል። እህትየዋ ከራሷ ጋርም ስላልሆነች ያው ዘላለም ደግሞ እንግዲህ በተቻለው አቅም የልዑልን እናት እንግዲህ እየጠበቃት ነው ከእግዚአብሔር በታች ማለት ነው። ዛሬ ደግሞ እንግዲህ ዘላለም ይሄን ነገር ልዑል ሲሰማ ያው ያግዛቸዋል ሁልጊዜም ዘላለም፣ ግን ደግሞ እሱ ከካሜራ ጀርባ እንጂ ፊት ለፊት መጥቶ መመስገን ምናምን አይፈልግም። እና ዛሬ እንግዲህ ልዑል ለምን አላመሰግንም ከእናቴ ጋር ሆኜ ብዙ ነገሮች እየደረሱብኝ እያየህ አንተ ግን ከጎኔ ስለሆንክ እኔ እንኳን ሳላቅ ከካሜራ ጀርባ ብዙ ነገር እያደረክልኝ ነውና ለምስጋና ያክል ብሎ እንግዲህ ሰርፕራይዝ አድርጎ ስጦታም ተሰጥቶታል። የእናቱ ምርቃት ብቻ ይበቃል። የእውነት ከስጦታው ከምንም በላይ አሁን እንደ አዲስ እየመጡ ነው። ሁላቸውም ሰብሰብ እያሉ ነው። እግዚአብሔር ይመስገን። እነ ሚኪ ኤርሚያስ ሁላቸውም እንደዚህ ደስ አይሏችሁም? ሰብሰብ ብለው እርስ በርሳቸው እነሱ ጋር ደግሞ ታውቃላችሁ የሆነ አብረው የሚሰሩት ስራ እስከ መጨረሻው ድረስ ካያችሁ ስኬታማ አሸናፊ ነው የሚሆኑት። ለምን እውነትን ይዘው ስለሚጓዙ ማለት ነው። እነዛኞቹ በውሸት ዓለም ስለሚሄዱ መጨረሻቸው እስር ቤት ነው የሚሆነው። አክስትየዋም ሆነች የአጎትም ሆነ የልዑል ወንድም የሚባለው እንግዲህ በብር በምን እንትን የሚለውም እነሱ ሁሉ መጨረሻቸው እስር ቤት ነው። አሁን ላይ ማስረጃ የሚሉት ነገር አለ። ዝም ብሎ ሰውን ወስደሽ ለማሳሰር ምናምን የግዴታ ከነሱ ማስረጃ መያዝ ስላለባቸው በክትትል እየተከታተሉ በድብቅ ካሜራ እንትን እያሏቸው ነው። ያው እሱን ብዙም ልዑልም እንግዲህ ተናግሯል። ጥሩውን ነገር ነው ለእናንተ የምናሳያችሁ። መጥፎ ነገር ከካሜራ ጀርባ በጣም ብዙ የሚያሳቅቅ ነገር አለ። ግን እዚህ ጋር ደግሞ እንትን ለመጫን ቪዲዮ መጫን የተከለከለ ነው። ጥሩ ነገር እንጂ መጥፎ ነገር አይቻልም። በቶክቶክ ላይ ፌስቡክ ላይ ቢሆን ችግር የለውም። ግን እዚህ ጋር ግን ህግና ደንብ ስላለው ያው ብዙ ስቃይ አለ፣ ብዙ ነገሮች አሉ። የድብድብ የምን ስለማይቻል አይፖስቱትም እነሱ ራሱ። ግን ይሄ ሁሉ ነገር ግን አሁን ዘላለም ባለፈውም ማን ነው ልዑልም
በዚሁ በእህትየዋ ምክንያት ብዙ ነገሮች እያሳለፈ እየመጣበት እሱ ግን ያው እንግዲህ ከእግዚአብሔር በታችን በነ ሚኪ ሌሎችም የሚሸጡም ከካሜራ ጀርባ አንዳንድ ሰዎችን በብር አሳልፈው መረጃ ምናምን የሚሰጡ ከአክስትየዋ ጋር ተባብረው አብሮ የሚሰሩ የልዑልን ማስረጃ እየወሰዱ ለአክስትየዋ የሚሰጡ አሉ። ደግሞም በዛም ልክ ደግሞ ታማኝ ልጆች አሉ። በጣም ለህሊናቸው ገንዘብ ተራ ነገር እንደሆነ የሰው ህይወት ይበልጥብኛል የሚሉ ሰዎችም አሉ። ያው እግዚአብሔር ነው ብላችሁ ልዑል አሁን ላይ ላለበት እንትን ትልቁን እንትን እየተጫወቱለት ያሉት ሁሉንም ስራ እየሰሩለት ያሉት ጓደኞቹ ኤርሚያስ ያው ልዑልን ማነው ዘላለም እንዳልኳችሁ መታየት ሰው እንዲያመሰግኑ አይፈልግም። ሲሰራም ከጀርባ ነው የሚሰራው እና በጣም ብዙ የሚደግፉት ሰዎች አሉ። ያው ልዑል ያውቃል ሁሉንም ነገር ከጀርባው ማን እየሰራለት እንደሆነ ማን እናቱን እየጠበቀለት እንደሆነ ከእግዚአብሔር በታች ያውቃል። ግን ያለበት ሁኔታ ትንሽ ከባድ ስለሆነ ሁሉንም ለማመስገን ያው እንግዲህ ሰብሰብ አድርጉ ዛሬ ዘላለምን ለማመስገን እና እናቱም ደግሞ ከሁለት ወንበዴዎች ከነገራችን ላይ አሁን የልዑል እህት እሱ እንደ ቅብጥና እንደ እንትን እያየች እዛ ቤት ውስጥ ተመልሳ ከተቀመጠች እናቱን አደጋ ላይ ነው የምትጥላት። ጎበዝ ከሆነ ልዑል አሁን ትምህርት ተዘግቷል። እንግዲህ አሁን የመጨረሻ እንትናቸው ነው። ኦልሬዲ እየተዘጋ ነው። ራቅ ያለ ቦታ ወስዶ የሚያስፈልጋትን እየሰጠ ወደ ገጠር ምናምን ወስዶ እንደዚያ ቢያረጋት እናትየዋ ሰላም ታገኛለች። አንደኛ ከዚች ልጅ ጋር አይገናኙም። መገናኘትም ከፈለጉ እዛ ገጠር ሂደው እንደፈለጉ መሆን ይችላሉ። ከልዑል እናት መራቅ አለባቸው። ቤት መጥተው ምግብ ማብሰል ምናምን ይሄ ትንሽ ከባድ ነው ለልዑል እናት። ስለዚህ እህቱን እንደምንም ጨከን ብሎ ወይ አሳልፎ እንትን ማለት ያለዛ ደግሞ መቼም አብዛኞቻችሁ ለምን አያሳስራትም? እንደዚህ እያደረገች መቼም አያሳስራትም። አይገርምሽም? እህቱን አሳልፎ ለእንትን ይሰጣል ብዬ ያኔ አላስብም። ስንት ነገር ስንት እያገኘባት እስካሁን ድረስ መቼ አሳልፎ ሰጣት? አታስታውሱም? ማናት ስሟ ኤልሳ ብዙ ነገር አድርገው አሳሰራት አላሳሰራትም? ይኸው እንደፈለገች አሁንስ ኦልሬዲ ተገላገለ። የእሷ ወሬ የአባትየው እንዳለ የለም። በቃ ሰላም አግኝቷል። እና የሚያሳስራት ቢሆን ኤልሳንም ያሳስራት ነበር። ከዛ ደግሞ ሌላዎችም አሉ። ስለዚህ ስለ የተረሳ ወሬ ማውራት አልፈልግም። ግን አብዛኞቻችሁ እያየው ነው ልዑል ያዳላል እንደዚህ እንደዚህ እያላችሁ ኮሜንት ስርም ስላየው ነው። እንግዲህ ለህሊናው ሲል ራሱንም ከሚጎዳ እናቱም ከምትጎዳ አላሳስርም ካለ ራቅ ያለ ቦታ ወስዶ እያገዘ እህቱን በሌላ ነገር ማገዝ ካለበት ያግዝ። ምንም ቢሆን ስጋሽ ነው። አላቅም ብቻ ትናንት ዕለት ዘላለም የሰራውን ስራ አይታችኋል። እሱ እንትን ባይል ምን አይነት እንትን እዛ ቤት ውስጥ እንትን እንደሚሰሩ አናቅም። ስለታዩ አብረው ምናምን አይደለም። ከዚህ በፊትም በተደጋጋሚ ትምህርት ቤት ነኝ እንደዚህ ነው እያሉ የሚሰሩት ስራ እንግዲህ እነ ሚኪ ኤርሚያስ በድብቅ ካሜራ ስንት ጊዜ ታይተዋል። ግን አሳልፎ ግን ለህግ አልሰጣቸውም። ስለዚህ እሱን እንግዲህ እኛ ከባለቤቱ ምን ያውቃል የሚባለው አባባል አለ። እሱ ያውቃል። ስለዚህ እኛ ምንም ነገር እኔ በበኩሌ ምንም ነገር ማለት አልፈልግም። እሱ ያውቃል ብዬ ነው የማስበው። አንዳንዴ ደግሞ ለእንትንሽ ስትሰሪ ደግሞ ግዴታ ዘመዴ ነው እንትኔ ነው የሚባል ነገር የለም። ህግ ህግ ነው። መከበር ካለበት ሁሉም እኩል መታየት አለበት። ነገ ጧት ይቺ አክስትየዋ እያስመሰለች እዚህ ጋር ስትመጣ ሌላ ሰው ከጀርባ ሌላ የምትሆን ከሆነ ልዑልን ትልቁን ከባድ የምታረግበት አክስትየዋና አለ ደግሞ አንድ ምንም እናንተ እስካሁን ድረስ ስሙን የራሱ አልያዘኝ ያለ ሰው አለ። በጣም ባለሀብት ነው። በገንዘብ በምን የሚያግዛት የልዑልን አክስት። እሱ ዋናው ሌባ እሱ ነው። መያዝ ካለበት
እንደውም ከቻሉ ድርጅቱን አፈላልገው ምን ብለው አዲስ አበባ ውስጥ ነው የሚሰራው፣ የትም አይደለም። እቃ ያመላልሳል ከውጭ ከዚያ ያረካክባል ምናምን ብላለች እንግዲህ ያክስትየዋ ልጅ። ስለዚህ የእሱ ሰውዬ እንደምንም አድርገው ይችን ልጅ አወጣተው ቤት ብታሳያቸው እሱም ቢያሳስሩት ከዛ በኋላ አክስትየዋም አይዞሽ ሚላት የለም፣ ገንዘብ የሚሰጣትም የለም። እሷም አርፋ እንትንትን ነበረ። ትልቁ ነገር አሁን ይሄን ሰውዬ ነው እንግዲህ። ይሄን ሰውዬ ደግሞ አንድ ቀን እጃቸው ላይ ይጣለው። ሌላ ምንም አልልም። ሰው በገዛ ቤተሰቡ ሲሰቃይ ግን ያሳዝናል። ልዑል ሚኪ ማነው ስሙ ኤርሚያስ እግዚአብሔር ይስጠው። ክፉ ነገር ቢናገራቸው ምን ቢላቸው እስካሁን ድረስ ከጎኑ ያራቁት ጓደኞቹ ናቸው። ዘላለም እንኳን ተውት፣ ከዚህ በፊትም በጣም ብዙ ነገሮች አብረው አሳልፈዋል። አሁን የመጡት እነ ሚኪ እነ ኤርሚያስ ሌሎችም አሉ። እንደውም በዚህ እንትን ላይ እኔ ከታዘብኩት ነገር ውስጥ ቴዲ በጣም ከጎኑ የሚሆን የማይጠፋ ሰው ነበር እና በዚህ ሰዓት ግን ቴዲ ሲጠፋ ብዙ ሰው እያገዛ አይዞህ ምን ሲለው ቴዲ ባለፈው ገዳም ሄዶ ሲመላለስ ምናምን አይታችሁታላ። በዛ ሰዓት አንድ ሁለት ቀን የሆነ ነገር እየሰራ ከዛ በመሀል ደግሞ ጠፋ። ከዛ በኋላ አይቼው አላቅም። አሁን ላይ ብዙ ነገሮች እያሳለፈ ኧረ እንዴት ነው ምንድን ነው ብሎ አንድ ቀን ብሎ ያላገዘው ሰው ቢኖር ቴዲ ነው። ይሄ ዱካሾ ላይ የሚሰራው ብሩክ ነው ስሙ። አዎ ብሩክ በምንም ቢሆን በትንሹ እያገዘው ነው። ግን ቴዲ ግን ምን እንደነካው አላውቅም። እኔ አይቼው አላውቅም። እንግዲህ እናንተ ካያችሁት ንገሩኝ። በልዑል ጉዳይ ላይ በጣም ሲሰራለት የነበረው ሰው ከአሁን እነ ኤርሚያስ ሳይመጡ በፊት መረጃዎች ከክፍለ ሀገር ሁሉ እየሄደ የሚያመጣው እሱ ነበረ። በአሁኑ ደግሞ እንግዲህ ያውት እንግዲህ ምን እንደሆነ አላውቅም። ተጣልተዋል ምናምን የሚሉ ኮሜንት ማያለው፣ ግን አልተጣሉ። ምን ያዳርሷቸው? ከኤርሚያስ ጋር ነበረ፣ እሱም ጋር ታርቀዋል። ከቴዲ ጋር የተጣሉ አይመስለኝም። እንግዲህ ስራ በዝቶበትም ሊሆን ይችላል፣ አላውቅም። ግን ቢተጋገዙ አሪፍ ነው። አሁን ላይ ልዑል ሰው ያስፈልገዋል። እነዚህ ሰዎች የሆነ ነገር ሳያደርጉት በፊት ቢያግዙት ተባብረው እንደምንም ለህግ ቢያቀርቧቸው፣ ያው 3 4 5 ስትሆኑ ደግሞ መረጃዎችን እየሰበሰባችሁ ተሎ እንትን ለማለት እንትን ይላችኋል፣ ይጠቅማችኋል። እና እንግዲህ የአብዛኞቻችሁ ጥያቄ ቴዲ ለምን እንትን አይልም ነበር የምትሉ፣ ለእኔም ጥያቄ ሆኖብኛል። እንግዲህ ስለ ቴዲ እስኪ አጣራለሁ ምን እንደተፈጠረ ከልዑል ጋር። የተጣሉ ግን አይመስለኝም። ምን እንደተፈጠረ አላውቅም። የዛሬው ግን የዘላለም ነው። እንግዲህ ከዘላለም ጋር ነው ከእናቱ ጋር ነው የመጡት ማለት ነው። ለማመስገን ነው ዛሬ፣ ሌላ ነገር እንትን ለማለት ምናምን ሳይሆን የእህቱን ጉዳይም መጨረሻ ላይ ምን እንደሚወስን ዘላለም በግልጽ ነግሮታል። ስለ እህትህ ምን ታስባለህ ምን ሲለው፣ ሰው የገዛ ስጋውን አንቆ አይጥል አይገልም፣ ምን ማድረግ እችላለሁ፣ አንዴ ሰጠኝን ጥሎብኛል እንግዲህ እያለ፣ እናትየዋም እንግዲህ ምንም ላረጋት አትችልም። እንደውም እናትየዋ እግዚአብሔር ይስጣት ራቅ ያለ ቦታ እንድትወስድልኝ እያለች ለዘላለም፣ አሁን ደግሞ የመጨረሻ እንዳልኳችሁ ፈተናቸው ነው። እሱ ከጨረሱ በኋላ ሌላ ቦታ እንዲወስድላት ምናምን እየጠየቀች ነው። እንግዲህ ምን እንደሚፈጠር አብረን እናያለን። ዛሬ ነገ ሌላ ነው፣ ዛሬ ሌላ ነው እና ልጅቷ በየጊዜው ከተቀያየረች፣ እኔ በጣም የሚገርመኝ ከታዘብኩት ነገር ውስጥ ልንገራችሁ። እህትየዋ ልዑል ሲመጣ እና ልዑል ከቤት ከሌለ የምትሰራቸው ስራዎች እኔ በጣም አስመሳይ ሰው በጣም ነው የምጠላው። በጣም ነው የሚያስጠላኝ። ከሱ ጋር ስትሆን እና እሱ ሳይኖር የምታሳያቸው ምናምን ምስኪን የምትጫወተው። ልዑል ደግሞ እሱን እያየ ነው እየተጎዳ ያለው። ገባችሁ? እህቴ እንዲህ አታረግም፣ ለእሱ ሀሳቢ ለእሱ እንትን ባይሆና ነው የምትቀር ብታይ። በጣም ቅቤ ጠባሽ ታውቃላችሁ።
ቅቤ እሳት ላይ ይጠበሳል። በቃ እንደዚህ አይነት እንትን ሴት ናት። በጣም የሰውን እንትን ለማለት የምታረጋቸው ነገሮች ያስጠላል። በቃ በገዛ ወንድምሽ ላይ ደግሞ እንደዚህ አይነት በወለደች እናትሽ ላይ ሰራተኛ እንኳን ቤት ውስጥ እያማራቸው እንግዲህ የልዑል እናት ጎንበስ ቀና ብለው ቤት አጽድተው ምግብ መስራት ከቤተ ክርስቲያን መልስ ሲመጡ አረፍ ብለው ምግብ አዘጋጅቶ የሚጠብቃቸው ሰው ያስፈልጋቸዋል። ግን ይህን ሁሉ ነገር ተራሴ ይሰራለሁ፣ ህይወቴንን ማቆየት እፈልጋለሁ፣ አጋዥ አልፈልግም ብለው ያስወጡት ለራሳቸው ለጤንነታቸው ለደህንነታቸው ሲባል ነው። ደግሞ ተተክታ ደግሞ እህቱ የልዑል እህት ደግሞ እንደዚህ አይነት ነገር እያደረገች ስታዩ ጥላትን ቤት ውስጥ እያመጡ እየጠሩ አብሮ ማብሰል አብሮ እንትን ማለት ምን ታዲያ? ያቺ አጋዥ እኮ ብትኖር ይሻላችኋል። አንደኛዋን ለእሷም ግልግል ነው። ከባድ ናት በጣም ልጅቷ፣ በጣም ከባድ ናት። እግዚአብሔር ይስጠው ለዘላለም። ሁልጊዜ ምን ያመሰግናችኋለሁ የልዑል ጓደኞች ልዑልን ስለሚጠብቁት ከእግዚአብሔር በታች እና እናቱም በጣም መርቀዋለች የልዑል እናት። እናንተም እንድታመሰግኑት በዚሁ እንግዲህ ጋብዛችኋለሁ። ለማንኛውም እንግዲህ ዘላለም እና ልዑል ያደረጉትን ቆይታ በትንሹ አሳያችኋለሁ። ቪዲዮ ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሀገራችን ሰላም እና ፍቅር ያምጣልን እያልኩኝ ወዳችኋለሁ።